ቅዳሴ ማርያም ናይ ብርሃን ምንጻፍ። ሰላም ሰላም ክቡራት ወገናቴ ከመይ ኢኹም? ደህና ዲኹም? ኣነ ደህና እየ እግዚአብሔር ይመስገን። ብለለኹሞ ሰላምታኹም ይብዝሕለይ ናይ ልዋም ዩቲዩብ ተኸታተልቲ ንስኹም ዘለኹ ብርሃን እየ። ቤተሰብ ላይ ኾንኩም ድማ ሰብስክራይብ ናገርኩም ቤተሰብ ኾኑ ላይክ ኮሜንት ናገርኩም ኣባራታትዕኒ ክቡራት ወገናተይ እንኳዕ በፅሕኩም ንራብዓይ ሰሙን ናይ ኣብይ ጾም መጻጉዕ እንኳዕ በፅሕኩም ናልኩ ክቡራት ወገናተይ እና መጻጉዕ ማለት እንታይ ማለት እዩ ንዝብል ብየነታ አባ ገብረ ኪዳን ግርማ መጻጉዕ ማለት እንታይ ማለት ንዝብል ቪድዮ ሒዘልኩም መፅእ እኒሆ ሓቢርና ንከታተል። ቃለ እግዚአብሔር ምስማዕ በረኸት እዩ ናይ ነብስና ምግቢ እሞ ሓቢርና ነዳምፅ ሓቢርና ንስምዕ እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስላደረገልን በጎ ነገር ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ይድረሰን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች፣ እናቶች፣ መናንያንና መናንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ክርስቲያኖች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን በምህረቱ ታግሶ ቀን ጨምሮ ስለሰጠን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁላችሁንም እንኳን አደረሳችሁ። በጣም ጠባብ ነው። አሁን ሙቀቱም ከፍ ብሏል፣ ግን ጥሩ ነው። ይሄም ቢሆን ጥሩ ነው። ክርስትና ከጠባብ በረት ተጀምራ ነው አይደል? እንደዚህ ያለ ትልልቅ ቤተክርስቲያን የተሰራላት። ክርስቶስ ግን ሲወለድ ከጠባብ በረት የተወለደባትን ቦታ ቤተልሔም ሄዶ ያየ ሰው ያውቃታል። በቃ እንደዚች ተብላ የምትገባባት አንድ ሰው ብቻ የምታሾልክ ዋሻ ናት። እዛች ነው የተወለደው። ጠባብ በረት ላይ የተወለደችው ክርስትና ነው ለሰፊ ሀገር ለመንግስተ ሰማያት ያበቃች ማለት ነው። እና በጠባብ በረት ተወልዶ ጌታችን ኢየሱስ ክርስቶስ በእሱ ስም ሰፊ ሰፊ አብያተ ክርስቲያናት እንዲታነጹ አደረገ ማለት ነው። እና እኛም እዚች መሰብሰባችን ጥሩ ነው ነው ነገ ሰፊ ነገር ለመስራት ያስችለናል። ከጠባብ ማህፀን ውስጥ የነበረ አንድ ትንሽ ልጅ አይደለ ኋላ ሀገር ሁሉ ገዥ የሚሆነው ልጅ መጀመሪያ ከእናቱ ጠባብ ማህፀን ውስጥ የነበረ ልጅ ነው። ሁሉም ነገር ከታችን የሚጀመረው ጌታም በጥቂቱ ታምናሃልና በብዙ እሾምሃለሁ ያለው ለዚህ ነው። በጠባቡ ቤት ከተማርንበት ሰፊ ቤት ለመስራት ያበቃናል። እግዚአብሔር ደግሞ ይችን ሙቀት ከታገስን ደግሞ ከገሃነም ሙቀት ያድነናል ማለት ነው። እና ይሄንን ሁሉ አስባችሁ ደስ ብሏችሁ እንድትማሩ ነው ለማለት ፈልጌ ነው። ዛሬ የአብይ ጾም አራተኛው ሳምንት ላይ አራተኛው ሰንበት ላይ ነው የምንገኘው። ሙሉ አብይ ጾምን ተከታታይ ትምህርት እየተማርን ነው። ዛሬ አራተኛው ክፍል ሶስተኛው ክፍል ላይ ነው ያለነው። የመጀመሪያውን እሁድና ሁለተኛውን እሁድ በአንድ አድርገን ስለተማር ነው
ሶስተኛ ክፍለ ትምህርት ላይ ነው ያለ ነው። ሙሉ አብይ ጾም እስከሚያልቅ አንድ ትምህርት እየተማርን ነበረ። ምንድን ነው የሚለው? የአብይ ጾም ጉዞ በሚል ርዕስ እየተማማርን ነው። አሁን እንግዲህ አራተኛ መንገዳችን ላይ ደርሰናል ማለት ነው። አብይ ጾም ጉዞ ነው። በአጠቃላይ ህይወት ራሱ ጉዞ ነው፣ ክርስትናም ራሱ ጉዞ ነው ብለን ተናግረን ነበር። እድሜም መንገድ ነው፣ ወደ ሰማይ የምንሄደው መንገድ ነው። በዚህ ዓለም ስንኖር የሚገጥሙን በመንፈስም ሆነ በስጋ ያሉ ፈተናዎች ሁሉ መንገዳችን ላይ ያሉ እንቅፋቶች ናቸው እና መኖር ማለት መንገደኝነት ነው። የቆመው ይሄዳል፣ እንደገና ሌላ ይመጣል። ያየነው ሰው ይሞታል፣ ያላየነው ይወለዳል። እናም ሁላችንም መንገደኞች ነን። ክርስትናም ጉዞ ነው፣ የሰማይ ጉዞ ነው። አብይ ጾሙ ጉዞ ነው። ስለዚህ መጀመሪያ ላይ ምን ብለን ጀመርን ያልነው? ዘወረደ እግዚአብሔር ከሰማይ ወረደ ብለን መጣ ብለን እንጀምራለን። በመንገድ ነው የጀመርነው ማለት ነው። ዘወረደ ከሰማይ ዘወረደ እምላይሉ ከሰማይ የወረደ እሱ አይሁድ ሰቀሉት ብሎ ቅዱስ ያሬድ በተናገረው መሰረት ዘወረደ ያልነው ክርስቶስ ከሰማይ ወረደ ብለን በጉዞ ነው የጀመርነው። እኛም ደግሞ ዘወረደን አስበን ከትዕቢታችን መውረድ አለብን ብለን የክርስትና ጉዞ በትህትና ይጀምራል ብለን የመጀመሪያውን ሳምንት አየን። ከዚያ ቀጣዩ ቅድስት ነው። ትህትና ያለው ሰው ደግሞ ወደ ንጽህና ይሄዳል። ንስሐ ወደ መግባት፣ ራሱን ወደ ንስሐ አባቱ ዝቅ ወደ ማድረግ ይነጻል። ንጽህና ያለው ሰው ደግሞ ፈተና ይገጥመዋል። ምኩራብ ነው። ክርስቶስ ወደ ኢየሩሳሌም የወጣበት ነው። ኢየሩሳሌም መውጣት ደግሞ ማለት ወደ ክርስቶስ መስቀል መሄድ ነው፣ መከራ መቀበል ነው። ዛሬ ደግሞ ምንድን ነው? መጻጉዕ ነው። መጻጉዕ ደግሞ ላይ ምንድን ነው የምንማረው? ደግሞ እዚህ እሑድ ላይ ከዚህ እሑድ እስከሚቀጥለው እሑድ ክርስቲያኖች ምን እየተለማመድን ነው የምንቆየው? እግዚአብሔር ይሄን ቀን የሰጠን ይሄ እሑድም ስም የወጣለት ምን እንድናደርግበት ነው የሚለውን ደግሞ ዛሬ እንቀጥላለን ማለት ነው። ለዛሬ ደግሞ ዛሬም ጉዞ ነው፣ አብይ ጾም ጉዞ ነው ብለናል። ዛሬ ደግሞ አልጋ ተሸክሞ መሄድ ነው። ባለፈው ወደ የት መሄድ ነበር ያልነው? ወደ ኢየሩሳሌም መሄድ። ደግሞ ዛሬ ወደ ኢየሩሳሌም ስንሄድ ምን ተሸክሞ ነው? አልጋ ተሸክሞ መሄድ ላይ እንነጋገራለን ማለት ነው። አልጋ ተሸክሞ መሄድ። እስኪ በሉ ሁላችሁ እንድገመው፣ ድገሙት። አልጋ ተሸክሞ መሄድ። እንግዲህ ይህንን ነው የምንማማረው። የዛሬው ሰንበት አራተኛው ሰንበት መጻጉዕ ነው የሚባለው። መጻጉዕ ማለት በግዕዝ ቋንቋ ድዊ፣ በሽተኛ፣ ታማሚ ማለት ነው እና ጎልቶ የሚተረከው 38 ዓመት ተኝቶ የነበረው ሰው ታሪክ ነው። ግን የዚህ ሰው ታሪክ መታሰቢያ አይደለም። መጻጉዕ ማለት በሽተኛ ነው። ቅዱስ ያሬድ ነው ለአብይ ጾም እሁዶች ስም ያወጣላቸው። ይሄኛውን እሁድ መጻጉዕ ያለበት ምክንያት ጌታችን ኢየሱስ ክርስቶስ ለፈወሳቸው ድውያን በሙሉ መታሰቢያ ነው። ይሄ ማለት ሁሉንም ድውያን የሚያጠቃልል ነው ማለት ነው። ስለዚህ ክርስቶስም መድኃኒት፣ እኛም በሽተኞች ነን። ሀሳቡ ክርስቶስ መድኃኒት ነው፣ እኛ ደግሞ በሽተኞች ነን፣ ድውያን ነን ማለት ነው። ስለዚህ ስለ መዳን የምንማማርበት ነው ማለት ነው። የጌታችን ኢየሱስ ክርስቶስ መድኃኒትነት፣ የሰው ልጅ በሽተኛነት የሚነገርበት ነው። እንግዲህ እንደምታውቁት የሰው ልጅ ሲፈጠር በሽታ የሚባል ነገር አልነበረበትም። በስጋው ምንድን ነው የነበረው? ወደ ሰው ልጅ አፈጣጠር ከመውሰድ በፊት ታሪኩን መጀመሪያ ልተርክላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአይሁድ የፋሲካ በዓል ሄደ ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ በአይሁድ የፋሲካ በዓል ወደ ኢየሩሳሌም ሄደ። እዚያም መጠመቂያ ቦታ ነበረ። መጠመቂያ ቦታዎቹ 5 መመላለሻዎች ነበሯቸው። መመላለሻዎች ማለት ወደ መጠመቂያው የሚወስዱ መንገዶች ማለት ነው። 5 መንገዶች፣ 5 መንታ መንገዶች አሉ ወደ መጠመቂያው የሚወስዱ። በዚያ ዙሪያ ደግሞ 5 ድውያን፣ 5 አይነት ማለት ነው ይተኙ ነበር። 5 ሰዎች ሳይሆን 5 አይነት በሽተኞች ናቸው። እነዚህ አይናቸው የማያዩ ነበሩ፣ ሽባዎች ነበሩ፣ እግራቸው የሰለሉ ነበሩ፣ እግራቸው የደረቀ ነበሩ እና እግራቸው የተድበለበለ ነበሩ። እነዚህ በዚያ ዙሪያ ተኝተው ይኖር ነበር። ይሄ ቦታ ምን ይባላል? ቤተ ሳይዳ ይባላል። በዕብራይስጥ ቋንቋ ቤተ ሳይዳ፣ ቤተ ዛታ ሁለት ቃልም ያስነግርለታል። ቤተ ዛታም ይሉታል፣ ቤተ ሳይዳም ይሉታል። ቤተ ሳይዳ ወይም ቤተ ዛታ ማለት የምህረት
ቦታ ማለት ነው። የምህረት ቤት ማለት ነው። መካነ ሳይል የምህረት ቦታ የምህረት ቤት ማለት ነው። ይሄ ቦታ በብሉይ ኪዳን ጊዜ መላኩ ከሰማይ እየወረደ ውሃ ነበር፣ በዙሪያው ኩሬ ነው። ያንን ኩሬ ከቄድሮን ወንዝ ወይም ቄድሮስ ወንዝ ቄድሮስ ይለዋል። ከሱ ተጠልፎ የመጣ ውሃ ነው። በቤተ መቅደሱ ዙሪያ የነበረ ያ ውሃ መልአከ እግዚአብሔር ከሰማይ ይወርድና ውሃውን በመታው ጊዜ ውሃው ይታወካል። ውሃው ሲታወቅ ቀድሞ የገባ ሰው ከዚያ ቦታ ይፈወሳል። መልአኩ ደግሞ እየመጣ የሚመታው ቅዳሜ ብቻ ነው። ስለዚህ ዛሬ ቅዳሜ ያለፈችው ሰው መልሶ እስከ ሳምንት ቅዳሜ ታሞ ይቆያል ማለት ነው። በዚያ ቦታ እንደዚህ ወረፋ አልደርሰው ብሎ እንግዲህ ፈጥኖ ሩጦ የገባ ሰው ነው። ወይ ራሱ ከጉልበት ያለ ሰው መሆን አለበት፣ ወይ ተሸክመው የሚወስዱ አስተማሚ ሰዎች ያሉት ብቻ ነው የሚድነው ማለት ነው። ይሄ ሰው ግን መንቀሳቀስ ስለማይችል 38 ዓመት በዚያ ወድቆ ተኝቶ ይኖር ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ነው የሄደው። በዓል ለማክበር ይሄንን ሰው ለማዳን ወደ ኢየሩሳሌም ሄደ። አሁን ይሄንን ካልኳችሁ እሱ ምን አለው? ሄዶ አንተ ሰው መዳን ትፈልጋለህ አለው። ሰው የለኝም እንጂ አዎ መዳን እፈልጋለሁ። እኔ በመጣሁ ጊዜ ሰዎች ተቀድመውኝ ይወርዳሉ እና 38 ዓመቴ ነው እዚህ የተኛው አለው። ጌታችን ኢየሱስ ክርስቶስ በል ተነስና አልጋህን ተሸክመህ ሂድ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ለዕለቱ ርዕስ ያደረግነው እሱን ነው ማለት ነው። አልጋን ተሸክሞ መሄድ። ሰው የለኝም እንጂ እፈልግ ነበር ሲለው በል እንግዲያውስ ተነስ አልጋህን ተሸክምና ሂድ አለው። ይሄ ሰውም አልጋውን ተሸክሞ ቆመ። አልጋውን ተሸክሞ ሲሄድ አይሁድ አገኙትና ቀኑ ሰንበት ስለነበረ እንዴት በሰንበት አልጋህን ትሸከማለህ አሉት። ያዳነኝ ሰው ተሸከም ብሎኛል አላቸው። ማን ነው ያዳነህ አሉት። እኔ አላውቀውም ማለት። ጌታ ደግሞ ዘወር ብሎ ፈቀቅ ብሎ ሌላ ቦታ ነው የነበረው። አላውቀውም ማለት። በሌላ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብ ውስጥ አገኘውና እነሆ አሁን አንተ ድነሃል፣ ከዚህ የባሰ ነገር እንዳያገኝህ ደግመህ እንዳትበድል ብሎ አስጠነቀቀው። አይሁድም ጌታ እንደፈወሰው ስላወቁ አካሰሱት። ያካሰሱት ምክንያት ሰንበትን ሻረ ብቻ ብለው አይደለም፣ እግዚአብሔር አባቴ ነው ስላለም ነው። ጌታ ምን አላቸው? ለምንድን ነው ሰንበት ሽረ የምትፈውስ ሲሉት አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ ይሰራለሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ እንግዲህ ጥሬ ታሪኩ ነው። እዚህ ውስጥ መንፈሳዊ ምስጢራት አሉ። እግዚአብሔር መንፈስ ቅዱስ በዚህ ጥቅስ ውስጥ ያስቀመጣቸው ለነፍሳችን የሚሆኑ ስንቆች አሉ። እነዚያን ማወቅ ነው እና በእነዚያ መኖር ነው ክርስትና። አሁን ይሄን ሰው እንደዚህ አድርጎ ፈወሰው አልኳቸው። አጠቃላይ ግን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስለ በሽታ ምን አይነት ትምህርት ነው ያላት የሚለውን ትንሽ ነገር ልንገራችሁ። ኦርቶዶክሳዊት ቤተ ክርስቲያን ስለ ሕመም ምን አይነት ትምህርት ነው ያላት፣ ስለ ፈውስ ማለት ነው። እሱን እንድናውቅ ስለሚያስፈልግ የመጀመሪያው ሕመም ከየት ነው የመጣው ነው። ሕመም ከየት ነው የመጣው? የሰው ልጅ መጀመሪያ ሲፈጠር ሕመም የለበትም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው ሰው በእግዚአብሔር አርአያና አምሳል ነው የተፈጠረው። እግዚአብሔር ሕመም፣ ድካም፣ መለወጥ የለበትም። የሰው ልጅም ሕመም፣ ድካም፣ መለወጥ የሌለበት ሆኖ ነው የተፈጠረው። የሌለበት ነው እንጂ የማይኖርበት ግን አይደለም። የሚስማማው ነው። በሽታ የማይስማማው አይደለም። በሽተኛ አልነበረም ነው እንጂ ማለት ነው። ምን ማለት እንደሆነ ይገባቸዋል አይደለም? በሽታ የማይቀበል አይደለም፣ የሚቀበል ነው። በሽተኛ ግን አይደለም። ስለዚህ የሚወድቅ ነው። የወደቀ ግን አልነበረም ነው። መውደቅ ግን የሚችል ነው። ሰው እንዴት ብሎ ተፈጠረ ሲባሉ አባቶቻችን እንደ ነጭ ጨርቅ ያሉ። ስለዚህ ነው ነጭ ጨርቅ
መጀመሪያ ጥቁር ቀለም የለውም። ግን ጥቁር ቀለምም ቀይ ቀለምም ለመቀበል ምን ያለ ነው? የተዘጋጀ ነው። ልክ እንደዚህ ሰው በሽተኛ አልነበረም፣ ግን በሽታ ለመቀበል ተደርጎ ነው የተፈጠረ። በሽታ የማይደርስበት ማን ብቻ ስለሆነ ነው? ፈጣሪ ብቻ ስለሆነ ነው፣ እግዚአብሔር ብቻ ስለሆነ። ፍጡር ግን ይህን መቀበል የሚስማማው ነው። ኮራፕቴብል ነው ማለት ነው፣ ሊፈርስ የሚችል ነው። ግን የፈረሰ አይደለም፣ የወደቀ ግን አይደለም፣ ግን ውድቀት የሚስማማው ነው። እንደዚህ አድርጎ ነው እግዚአብሔር የፈጠረው የሰው ልጅ። በኋላ ሲስት እግዚአብሔር ምን አደረገው? ይችን እንጨት እንዳትበላ ከበላ ትሞታለህ ብሎታል። በላ። ታሪኩ እንደምታውቁት እሱን አልተርክም። የአዳምና የሔዋን ልጅ ሆነ ሁሉ ይህን ታሪክ ያውቀዋል። ያቺ እጽ እግዚአብሔር አዳምን የሚጠብቅባት የፍቅር ምልክት ናት። ያችን እንጨት ሲበላ እግዚአብሔር ደግሞ ጥበቃውን አነሳው። ሲያነሳው በጥበቃ ተይዞ የነበረው የሰው ልጅ ባህሪ አንቀልቅሎ ገጠመው ማለት ነው። ሁከት ገጠመው፣ ንውጽውጽታ ገጠመው። ስለዚህ ጌታ ምን አለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንደምንመለከተው ምድር ካንተ የተነሳ ምን ያለች ትሁን አለው? የተረገመች ትሁን፣ እሾህና አሜከላ ይብቀልብህ አለው። አሁን ምድር እያለ ያለው እግዚአብሔር ምድርን አይደለም የሚናገረው። ማንን ነው? ሰውነቱን ነው ምድር ያለው። ምክንያቱም ሰውን ከምድር አፈር አበጀው ተብሎ ተጽፏል። ሰው ከምድር አፈር ስለተፈጠረ ምድር ብሎ የሚጠራው የሰውን አካል ነው። በምድር የተረገመች ትሁን ማለት አካልህ የተረገመ ይሁን ነው። እሾህና አሜከላ ይብቀልብህ የሚባሉት ሁለት ነገሮች ናቸው። እነዚህ እሾህና አሜከላ። እሾህ አሜከላ። እሾህ የተባለ ምንድን ነው? የመጀመሪያው እሾህ የተባለው ደዌ ነው። የራስ ፍልጠት፣ የሆድ ቁርጠት፣ የሰውነት አለመስማማት ይግጠምህ። ከበላኸው ከጠጣኸው የተነሳ እየታወክ የምትኖር ሁን። መጀመሪያ ተጠብቀ ይሄ የሌለብህ አድርጌህ ነበረ። አሁን ከፈለግከው ይሄ ይሰልጥንብህ። ሰውነትህ የሚታመም፣ የሚከሳ፣ የሚጠቁር፣ የሚወፍር፣ የሚቀጥን፣ የሚያጥር፣ የሚረዝም ይሁን። የሚጨማደድ፣ የሚሸበሸብ ይሁን። ቁስል የሚወጣበት ይሁን። ደዌ ይውጋህ አለው። አሜከላ ያለው ደግሞ ምንድን ነው? ክፉ ሀሳብ የሚሰለጥብንብህ ሁን ነው። ኃጢአት ነው። በፊት ኃጢአት አልነበረብህም። አሁን ግን ክፉ ሀሳብ የሚመላለስብህ ሁን ነው። ክፉ ሀሳብ ይህ ምን ይባላል? ጸኒን ወይም ጽነት ትባላለች። ጽነት ወይም ምንድን ነው? ጽነት ምንድን ነው? ወደ የቴዎሎጂ ቃል ሲሆን ምን ተብሎ እንደሚገለጥ በቃ ጽነት ማዘንበል ነው። መጣመም ነገር ነው። መጣመም ነው እና ጽነት እንደዚያ የምትጣመም ሁን አለው። የምትጣመም ነው። አሁን የሰው ልጅ ከዚያ በፊት ዝም ብሎ ተጠብቆ ይኖራል። ሁከት የለበትም። ኃጢአት ልስራ አልስራ፣ እንደዚህ ላድርግ አላድርግ የሚል ለወስንና ላልወስን የሚል ሁለት ህሊና አልነበረበትም። ንጹህ ህሊና ብቻ ነው የነበረው። አሁን ግን 10 የስሜት ህዋሳት ያሉት ፍጡር እንዲሆን ተደረገ። 10 የስሜት ህዋሳት አሉት። 5ቱ ምንድን ናቸው? የስጋ 5ቱ የምንድን ናቸው? የነፍስ 5 አሉት። የነፍስ 5 አሉ። አምና የገብርኄር ጊዜ ነግራችሁ ነበር። 5 የስሜት ህዋሳት ይኸው እንደዚህ እነዚህ ማሽተት፣ መዳሰስ እንደዚህ ናቸው። 5ቱ ግን የነፍስ የስሜት ህዋሳት የሚባሉት ምንድን ናቸው ይመስላችኋል? የሚያስታውስ እስቲ የለም? የዛሬ ዓመት ተምረነዋል። እግዚአብሔር የተመሰገነ ይሁን። እንኳን ረሳችሁት። ምንድን ነው እስቲ ገብረ ማርያም ሞክ ስሜት፣ እሺ፣ ኢሞሽን የሚባለው እሺ፣ ፐርሰፕሽን 2፣ ኦፒኒየን 3፣ ኢንተሌክት 4፣ ሪዝን 5። እነዚህ የነፍስ የስሜት ህዋሳት ናቸው ማለት ነው። በአማርኛ ፍታቸው እንጂ ፍታው። ኦፒኒየን አመክንዮ፣ ሪዝን እሺ። ለምሳሌ አሁን አንድ ሰው ያያል፣ ይሰማል አይደለም? ማየት አለው፣ ከዛ ይሰማል፣ ከዛ ይዳስሳል። ያይና ይሰማና ምን የሚያደርግ ይመስላችኋል? ምን ያደርገዋል? ሴንስ ያደርገዋል ማለት ነው። ሴንስ ያደርገዋል። ያንን ሴንስ ያደረገውን ነገር ምን ያደርገዋል? ኢሞሽን ይሆንበታል። ኢሞሽን የሆነውን ነገር ምን ያደርገዋል? ፐርሴፕት ያደርገዋል። የራሱ መረዳት ይይዛል። በዚያ ላይ ኦፒኒየን አስተያየት ይሰጥበታል። ለዚህ ደግሞ ሪዝኔብል ነኝ ብሎ ምክንያት ያቀርብበታል።
ከዚያ በኋላ ውሳኔ ይወስንና ህይወቴ ነው ብሎ ይኖርበታል። ያንን ይደጋግምና ልማዱ ያደርገዋል። የለመደውን ነገር እኔ አመሌ ነው ማለት ይጀምራል ማለት ነው። እኔ በተፈጥሮ እንዲህ አልወድም የሚል በተፈጥሮ የሚባል ነገር የለም። ራሱ ደግሞ ያመጣው አመሉ ነው እንጂ በተፈጥሮ እግዚአብሔር እንዲህ ያለ ተፈጥሮ አልፈጠረም። ስለዚህ ይሄን በእነዚህ ውሳኔዎች የምትለፋ ሁን። እነዚህን የሚያስተዳድሩበት ፎር ካርዲናል ቨርቹስ የሚባሉ 4 የስነ ምግባር ጌቶች አሉ። የሚያስታውሳቸው ደግሞ እነዚህ በቃ እንተዋቸውሽ። የታባቱ የዛሬውን እንማር፣ የኋላውን እየረሳን ወደፊት አይደለም እንዴ? እሺ ምድምድ ናቸው። ከሬጅ፣ እሺ፣ ሞራል ጀስቲስ፣ ሰልፍ ሪስትሬንት፣ ጀስቲስ ራሱ ወይም ራይቶስነስ ማለት ነው። እነዚህ ጽድቅ፣ የህሊና ፍርድ፣ ጽናት እና ሙቀት ነው የሚባለው። በዚህ ከሬጅ የሚባለው ሙቀት ነው የሚባለው በቤተክርስቲያን ቋንቋ። ሙቀት ሃይማኖት ወኔ እንደማለት ነው። በዚህ በሰውኛው ወኔ ነው። በቤተክርስቲያን ግን ሙቀት ሃይማኖት ነው የሚባለው ቴዎሎጂካል ተርሙ። እነዚህ 4ቱ አሉት። መነቃቃት፣ ለመንግስተ ሰማያት መነቃቃት አለበት። የህሊና ፍርድን ይጠቀማል። የህሊና ፍርዱ ደግሞ ውሸት ሊሆን ስለሚችል በትክክል ካልዳኘው ጽድቅ ከእውነት ጋር መቆም አለበት። ከእውነት ጋር መቆሙ ደግሞ እንዳይወድቅ ጽናት ሊኖረው ይገባል። በዚህ 10ሩን ህዋሳቶችን የሰው ልጅ እንዲያስተዳድር ዮሐንስ ዘደማስቆ ነው እንግዲህ ይህን ትንታኔ የሰጠው። የሰው ልጅ አይምሮ ተጠቅሞ 8ኛው ክፍለ ዘመን ላይ የነበረ ሊቅ ነው። እሱ ነው ይህንን የሰጠ። ስለዚህ በዚህ መሰረት የሰው ልጅ በዚህ እንዲወጣ እንዲወርድ ተደረገ። ከዚያ በኋላ ህመም የሚስማማው ሆነ። እግዚአብሔር በብሉይ ኪዳን እሱን ላመኑ ሰዎች ጤና እየሰጠ የሃይማኖት ዋጋ ያደርግላቸው ነበር። ጤና ማግኘት፣ የምድር በረከት መብላት፣ እድሜ ቆይቶ የልጅ ልጅ አይቶ መሞት፣ ያለ ጠላት በሰላም መኖር፣ እነዚህ የብሉይ ኪዳን እምነት በረከቶች ነበሩ። ጤና አንዱ በረከት ነው። ልክ የሰው ልጅ በኃጢአቱ ደዌን እንዳመጣ ሁሉ፣ መከራን ህመምን እንዳመጣ ሁሉ በእግዚአብሔር ያመኑ ሰዎች ደግሞ ጤናን ያገኙ ነበር፣ ይፈውሳቸው ነበር። ሐዲስ ኪዳን ላይ ስንመጣ መፈወስም አለመፈወስም የእግዚአብሔር የመሆንም ያለመሆንም ምልክት አይደለም። መፈወስም አለመፈወስም አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። አንድ ሰው የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ጤና ማግኘት የእግዚአብሔር ወዳጅነት መሆንም አለመሆንም አይደለም ነው። እውነት ነው፣ እግዚአብሔር ጤና ይሰጣል። ግን ዓላማችን በሐዲስ ኪዳን ጤንነት አይደለም። ማን ነው የምናየው? መንግስተ ሰማያት። አንድ ጥያቄ ልጠይቃችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ጊዜ የታመሙ ሰዎችን ሲፈውስ ስራዬ ብሎ ጠርቶ የፈወሳቸው በሽተኞች አሉ? የፈውስ ቀን ብሎ ማለት ነው። ማክሰኞ ልፈውስ ስለሆነ የታመምክ ተሰብሰብ ብሎ ያውቃል ነው? አላነበባችሁ? አያውቅም። አጠቃላይ የፈወሳቸው ሰዎች ሁሉ ምን ሲሉ የፈወሳቸው ነበር? አልፎ ሲሄድ የፈወሳቸው ናቸው። እግረ መንገድ ነው። ጤና እግረ መንገድ ነው እንጂ ዓላማ አይደለም። ዓላማችን መንግስተ ሰማያት ነው። ኦርቶዶክሳዊነት ስለሆንክ ሀብት ይሰጣል ማለት አይደለም። ኦርቶዶክስ ስለሆንክ ጤና ይሰጣል ማለት አይደለም። አትታመምም ማለት አይደለም። ዓላማችን አይደለም። የክርስቲያኖች ዓላማ በዚህ ዓለም ከሚገኝ ነገር ሁሉ በላይ ነው። የክርስቲያኖች ዋጋቸው ለዚህ ነበረ ጌታችን ኢየሱስ ክርስቶስ ብዙ ሰዎችን ሲፈውስ ከደቀ መዛሙርቱ ግን አንዱን እንኳን ፈወሰ ተብሎ አልተጻፈም። አንዱን ወይ ጴጥሮስን አዳነው ወይ ዮሐንስን አዳነው። ምንባይ ታመሙ ይሆናል። ቅዱስ ጳውሎስ ታሞ ነበረ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደምናነበው አልፈወሰውም። ፈውሰኝ አለው። የአክለከ ጸጋዬ ይበቃሃል አለው። ጸጋዬ ይበቃሃል። እስመ ኃይል በደዌ ያልቅ። ምን ጊዜም የስጋ ኃይሉ በደዌ ሊያልቅ የተፈጠረ ነው። በተፈጥሮ የምታስታምመውን አስታምም። ግን መፈወስና አለመፈወስ የእግዚአብሔር መሆንና አለመሆን አይደለም። ጸጋዬ ይበቃል። አንተ የናት ለምን አባታችን ቃለ ሕይወት ይስምዕና ጸጋ በረከት ይብዛልኩም እግዚአብሔር አምላክ። በእውነት በጣም ድንቅ ዝኾነ ትምህርት እዩ። ዛዕባ መጻጉዕ ናይ ራብዓይ ሰሙን ናይ ዓብይ ጾም ዘምሆርና ብጣዕሚ ድንቅ ዝኾነ ትምህርት እዩ። እግዚአብሔር አምላክ ጸጉ ይብዛሎም።
ቃል ህይወት يسمعنا احنا ون سمعنا أو تكبرنا خنعوله እግዚአብሔር አምላክ ይርዳና በሰላም ጀመሩ በሰላም ነኸፈጽምና እግዚአብሔር አምላክ ፍቃድ ይሁን አሜን። ቤተሰብ ዝኾንኩም ላይክ ኮሜንት ነገርኩም በረታቱኒ። ቤተሰብ ዘይኾንኩም ድማ ሰብስክራይብ ነገርኩም ቤተሰብ ሆኖ ክቡራት ወገናተይ በኻሊ ቪድዮሽ ክዓ ዝመፀኩም ቻው።